ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኒን በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም የጉራጌ ክትፎን በዩኔስኮ ለማስመዝገብ ጥናት የተካሄደ መሆኑ ተገለጸ። የጉራጌ ክትፎን ጨምሮ 4 የጉራጌ ባህላዊ እሴቶችን በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት ለማስመዝገብ እየሰራ መሆኑን የዞኑ ባህልና ቱሪዝም መምሪያ አስታውቋል። የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መስረታ መርገም በዞኑ የጉራጌ ክትፎ አዘገጃጀትን፣ ባህላዊ የቤት አሰራርን፣ ባህላዊ ዳኝነትን እንዲሁም የጉራጌ መንደር ጀፎሮ አሰራርን በዩኔስኮ ለማስመዝገብ ለኢትዮጵያ ቅርስ ጥበቃ ባለስልጣን ጥያቄ ቀርቦም ተቀባይነት ማግኘቱን ተናግሯል። አራቱም ቅርሶች በአንድ ጊዜ ማስመዝገብ ስለማይቻል ከባለስልጣኑና ከሚመለከታቸው አካላት ጋር ውይይት በማድረግ በቀዳሚነት የጉራጌ ክትፎ በዩኔስኮ ለማስመዝገብ መወሰኑን ተገልጿል። በዚህም የተነሳ የጉራጌ ክትፎ ላይ ጥናት እየተካሄደ መሆኑንና ጥናቱ ሲጠናቀቅ መረጃዎችን ተደራጅተው ለዩኔስኮ እንደሚላኩ ኃላፊው አብራርተዋል። ይህ በእንዲህ እንዳለ ቀደም ሲል የጉራጌ መንደር ጀፎሮ አሰራርን ታሪካዊ እሴቱን ጠብቆ እንዲቀጥል ለማድረግ የዞኑ መንግስት በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረገ መሆኑን ገልጾ ጄኔን መዘገቡን የሚታወስ ነው። ነገር ግን የዞኑ መንግስት ቀዳሚ እቅዱን በምን ምክንያት እንደቀየረ ሳይገለጽ ነው የጉራጌ ክትፎ በቀዳሚነት በዩኔስኮ ለማስመዝገብ የሰራ ነው ሲል ያስታወቀው። የህዝቡ ታሪካዊና ባህላዊ እሴቶችን በሚገባ ጥናት በማድረግ የጥናቱን ውጤት በግልጽ ለህዝቡ ማሳወቅ የዞኑ መንግስት ኃላፊነት ነው። ስለ አራቱም እሴቶች ከህዝቡ ጋር በግልጽ የተደረገው ውይይት እስካሁን አለመኖሩም ሚዲያችን ማረጋገጥ ችሏል። የጉራጌ ማህበረሰብ በርካታ ሃይማኖታዊ፣ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ያሉት ሲሆን ተገቢውን ትኩረት ያላገኙ ለዞኑ ብሎም ለሀገር ከፍተኛ ገቢ ሊያስገኙ የሚችሉ ከፍተኛ ጥናትና ምርምር የሚፈልጉ እድሜ ጠገብ መስህቦችን ያሉት ህዝብ መሆኑም ይነገራል። ከ75 ሚሊዮን ብር ወጪ የተደረገበት የመጠጥ ውሃ ፕሮጀክት ተመረቀ። በጉራጌ ዞን ቻሃ ወረዳ ከ75 ሚሊዮን ብር በላይ በሆነ ወጪ የግራር ሰነን የንጹህ መጠጥ ውሃ ፕሮጀክት ስራ ተጠናቆ ተመርቋል። ፕሮጀክቱ በዞንና በወረዳው መንግስት በእንድብር ካቶሊካዊት ሀገረ ስብከት አስተባባሪነትና በሚስሮር የገንዘብ ድጋፍ ከ75 ሚሊዮን ብር በላይ በሆነ ወጪ የተገነባ መሆኑም ተገልጿል። የንጹህ መጠጥ ውሃው ፕሮጀክት የወረዳው ከፍተኛ ቁጥር ያለው ህዝብ ተጠቃሚ እንደሚያደርግም ተነግሯል። በወረዳው ብሎም በዞኑ በተለያዩ ወረዳዎች የንጹህ መጠጥ ውሃ ለህዝቡ ተደራሽ ለማድረግ የእንድብር ካቶሊክ ሀገረ ስብከት የተለያዩ ዓለም አቀፍ ተቋማትን በማስተባበር በሚሰራቸው ስራዎች ከህዝቡ አድናቆትና ምስጋናም ተችሮታል። በዞኑ በወረዳው ብሎም በቀበሌው ትብብር የተገነባው ፕሮጀክቱ በ3 ቀበሌዎች የሚገኙ ከ13,000 በላይ ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ ያደርጋል ተብሏል። የወረዳውን የንጹህ መጠጥ ውሃ አቅርቦት ሽፋን ለማሳደግ በትኩረት እየተሰራ እንደሚገኝ ተገለጸ። በእኖር ወረዳ የጡመነ ቀበሌ የንጹህ መጠጥ ውሃ እጥረት ለመቅረፍ የወረዳው መንግስትና የአካባቢው ማህበረሰብ በመቀናጀት ለመፍታት እየተሰራ መሆኑን ተገልጿል። ህብረተሰቡ ከሚጠይቃቸው የልማት ጥያቄዎች መካከል የንጹህ መጠጥ ውሃ አንዱ በመሆኑ ይህንን ታሳቢ በማድረግ የወረዳው ውሃ አቅርቦትን ለማሳደግ በትኩረት እየተሰራ ይገኛል ተብሏል። ይህንም ለማሳካት መንግስት ከሚያደርገው ጥረት ባሻገር ህብረተሰቡን በንቃት በማሳተፍ ውጤታማ ለማድረግ የተሰራ መሆኑን የወረዳው ውሃ ማዕድን ኢነርጂ ጽህፈት ቤት ጠቁሟል። በወረዳው በሁሉም ቀበሌዎች ህብረተሰቡን በማሳተፍ ንጹህ የመጠጥ ውሃ ተደራሽ ለማድረግ ጽህፈት ቤቱ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ማስታውቋል። የወረዳው ውሃ ማዕድን ኢነርጂ ጽህፈት ቤት ይህን ቢልም ከወረዳው ለሚዲያችን በተደጋጋሚ የሚደርሱ ቅሬታዎች እንደሚጠቁሙት በህዝቡ ከፍተኛ መዋጮ የተሰሩ የውሃ ፕሮጀክቶች አገልግሎት እየሰጡ አይደለም። ዜጎች ንብረታቸውን ሽጠው በሚሊዮን ብር የወጣባቸው የንጹህ መጠጥ ውሃ ግንባታዎች አገልግሎት አይሰጡም ተብሏል። የዞኑ ብሎም የወረዳው የሚመለከታቸው አካላት በኖር ወረዳም በተለያዩ ቀበሌዎች ይሰራል ተብሎ ከፍተኛ ገንዘብ የተሰበሰበባቸው የውሃ ፕሮጀክቶች ጉዳይ ምላሽ እንዲያገኙ ጥረት ያድርጉ ዘንድም ተጠይቋል። በጉብኝት ላይ የነበሩ የውጭ ዜጎች በታጣቂዎች መገደላቸው ተሰማ። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ 2 የቱርክ የዜጎች የሆኑ ጎብኚዎች እና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች መገደላቸው ተገልጿል። የክልሉ መንግስት በበኩሉ ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን
በመግለጫው አስታውቋል። ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመራቸውንም ገልጿል። የክልሉ መንግስት በመግለጫው ሽፍቶቹ በጎብኚዎቹ ላይ ጥቃቱን የፈጸሙት ለዝርፊያ ሲሉ ነው ብሏል። የቅሊንጦ የጊዜ ቀጠሮ ማረፊያ በተጠርጣሪዎች መጨናነቁን ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፈጠሩን አስታውቋል። የፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከልን ተመልክቶ እንዳረጋገጠው ማረፊያ ማዕከሉ መያዝ ካለበት የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል። ለአካለ መጠን ያልደረሱ ተጠርጣሪዎች በማዕከሉ ተለይተው አለመያዛቸውን ኮሚሽኑ በመመልከቱና መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መኖራቸውንም ገልጿል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩን፣ ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ በመሆኑ የሚያስፈልጓቸው ሸቀጦችን ለመግዛት በቂ ያለመሆኑን ኮሚሽኑ አስታውቋል። በተጨማሪም ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸውንና ለአንድ ተጠርጣሪ የዕለት ቀለብ የተመደበን 35 ብር ምግብ ለማቅረብ በቂ ያለመሆኑን ትኩረት የሚሻ መሆኑን ኢሰመኮ መገንዘብ መቻሉንም ገልጿል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታሁን ሞሐባ ከነሰራዊታቸው የሰላም አማራጭ መቀበላቸው ተገለጸ። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታሁን ሞሐባ ከነሰራዊታቸው የሰላም አማራጭ መቀበላቸውን ተገልጿል። የአፋሕድ ምክትል ሊቀመንበር ወታደራዊ አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታሁን ሞሐባ የሰላም አማራጩን የተቀበሉት ከዚህ ቀደም አፋሕድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ መሆኑን ዘገባው አመላክቷል። በቅርቡ የአማራ ክልል መንግስት ኮሚኒኬሽን ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የሰላም ስምምነት ማድረጉን ማስታወቁን አይዘነጋም። ኮሚኒኬሽኑ በመረጃው ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉን ጠቁሟል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል ነው ያለ ሲሆን አክሎም ለቀጣይ የህዝቡ ሰላም እፎይታ መሰረት የሚጥል ነው ብሏል። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑም ተገልጿል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ